በአንቺ ቤት የሚመለክ የመንፈስ አሰራር ጨሌ ያለ ቤት ውስጥ የሚቆጠር መንፈሳዊ አሰራር አለ በቤተሰቧ በኩል ጨሌ አለው እና ጨሌው የተቀመጠው ደግሞ ሙዳይ ውስጥ ነው እና ይሄ መንፈስ ዛሬ መገልበጥ አለበት። አሜን። ጽዮን የናንተ ሀገር ወዴት ነበር? ወልቂጤ። መንፈሱ ተመታ። አሜን። ወልቂጤ ማለት ወዴት ነው የሚወስደው? ወደ ጅማ መስመር ታውቃለህ? አዎ። የኛ ሀገር ወደዛ ነው። ወልቂጤን አልፈን ነው የሚሄደው። እግዚአብሔር መንፈሱን አሳየኝ። ተገለበጠ አለኝ። ጨበራ በሉሲ። አሜን። ባለቤት ልጅ እንዲሞትባት የሚያደርግ ዛሬ ስለ ልጅ ነው የምጸልየው። yes right ልጅ እንዲሞትባት የሚያደርግ እውነት ነው በትክክል ከዚህ ቀን ጀምሮ በማህፀን ያሉትን የሚያጨነግፍ እግዚአብሔር መታወት አለኝ። አሜን ሃሌሉያ። can I prophesy የሚያጨነግፍ yes 6 ዓመት ሙሉ አብረን እየኖርን ነው። ልጅ የለም። ስጋ ከማህፀኗ ይወጣል። 3 ወር ይቆያል። ምንም ልጅ የሚባል ነገር የለም። 6 ዓመታችን ነው። እግዚአብሔር ይምታው። አሜን። ይምታው፣ ይመታ። እኔ ማቀው ነገር አለ። በቃ ማቀው ነገር ከሌለ ተነብያለሁ። አሜን። በኢየሱስ በቃኝ። እስኪ ትወልጃለሽ። አሜን። በየአመቱ ትወልጃለሽ ብሏት። በየአመቱ አሜን። እንዳለው ኦልሞስት 7 ዓመት ሊሆንን 6 ዓመታችንን ጨርሰናልና አሁን ለሷ የተነገረ የነበረው ታሪክ እኔም ጋር እንደዛ ነው የሆነ ያለው። ምንድነው በዚህ 4-5 ወር ውስጥ በተከታታይ ከማህፀኔ ደም ነው የሚፈሰውና አሁን ላይ ሐኪም ቤት እጄ የተቆራረጠ ስጋ እየወጣ ምን እንደሆነ አላውቅም። እነሱ ምንም የለም ነው የሚሉት። የተገለጠ ነገር የለም። በቃ ምንም ጥያቄ ምልክት ውስጥ ነው ያለሁት። እኔም ግራ ገብቶኝ ነው ያለሁትና ኢቭን አሁን እያመመኝ እየተሰማኝ ነው እዚህ ጋር የተቀመጥኩት። በዚህ ማህፀን ውስጥ ሳሙኤል ይመጣል በሏት። አሜን። የመጀመሪያ ልጅሽ ሳሙኤል ነው። አሜን። ወንድ ልጅ ነው የምትቀበዩ። አሜን። እዚህ መድረክ ላይ ይዘሽ ታመሰግኛለሽ። አሜን። በቃኝ እስክትይ ትወልጃለሽ። አሜን። ባልሽን በኮንስትራክሽን ባርኳለሁ ይለኛል። አሜን። አበለጽገዋለሁ ይለኛል። አሜን። እስቲ ይሁንለት የሚል አሜን ይበላል። አሜን። ሱቅ ነበር የምትሰሪው አንቺ? ሱቁ ተዘጋ። ዘጋሽው። ዛሬ የእህቴ በረከት ሊለቀቅ ነው። ጠላት ምን እንድትሆኝ እንደፈለገ ታውቂያለሽ? ወገብ በሽተኛ ሆነሽ እንደሱ አድርጎ ሊያስተኛሽ ነው። ምኗን? እግዚአብሔር እንደዚህ ያደረኝ ከዘር ወደ ዘር የሚመጣውን ይሄ አጥንትሽን የሚያሳሳው እግዚአብሔር መትቼዋለሁ አለኝ። አሜን። ፓራላይዝ ሆኜ አልተኛም በይሲ። ትምህርትሽን እንዳትማሪ በበሽታ ሊያበላሽሽ የወጣ መንፈስ ተገለበጠ። አሜን። አባቷን አይደል ነኝ። ከማን ጋር የመጣው? እሷ ባለቤቴ ነች። ባለቤት እሷ ልጅ የውጭ ሀገር የትምህርት በር ተከፍቶላታ ያለው። አሜን። በሽተኛ ሆና ታስራ አትቀመጥም ይለኛል የጌታ መንፈስ። አሜን። አልማዝ፣ ወይዘሮ አልማዝ ምናችሁ እህት ናት? ጀርመን ሀገር ነው። ጀርመን ያለችው? እቺ ልጅ የምትማረው ውጭ ሀገር ነው። አሜን። ስማኝ፣ ቃሊቲን አለ፣ ቃሊቲ አለ፣ ሳሪስ አልፎ ቃሊቲ አለ፣ ቃሊቲን አልፎ አቃቂ ምናምን አለ። የተደገመው ድግምት ፈረሰ። አሜን። እኔንም ያመኛል፣ በጣም ነው የሚያመኝ። ሰውነቴን በሙሉ 26 ዓመት ምናምን እየተቃጠለ ነው ሰውነቴ። በእሷ እድሜ ያሰቃየ መንፈስ ተመታ። አሜን። ምን ነው የተመረቅሽው ወይ የተማርሽው? ገና ነው ጨረስኩት። 12 ዓመት። አሁን ትማራለች በሉ። ትማራለች። እሷን ታይላንድ ለታይላንድ ይዛ ዞርም በሽታ ተጭኖ ካሳውን የደብተራ ድግምት ፈረሰ። አሜን። አሜን። በጌታ በኢየሱስ ስም በሉ። በረከት ተለቀቀ። አሜን። ወገብሽን ያዢ። አልታመምም በይ። አልታመምም። ራሄል በይ እስቲ። አቤት። ስምሽ ማን ነው?
ሃሌሉያ አሜን። ቤተሰቦችሽ ሁሉ ወደ ካናዳ ያለው በሮች ሲከፈቱ ያለው አሜን። እጆቻችሁን ከፍ አድርጉ። ነው ወደዛ ምን አልሽኝ? የሆነ ፕሮሰስ አለኝ። ወደ ካናዳ ሊሄድ ነው። ምን? ወደ ካናዳ ሊሄድ ነው። ወደ ካናዳ ሊሄድ ነው። ፕሮሰስ አለኝ። ከማን ጋር? ከፋሚሊ ጋር። ታዲያ ከነ ቤተሰብሽ አሜን ካናዳ ገባሽ? አሜን። ጡትሽን ሊያስቆርጥ የወጣ መንፈስ አለ። ከዚህ ቀን ጀምሮ ጌታዬ መጥቶታል። አሜን አሜን። ምን ያደርግሻል? አሁን ማመን ጀምሮኛል፣ ግን ዶክተርም ያሰጋሻል ለጡትሽ። ምንድን ነው የሚያሰጋሽ? ጡትሽ ጌታዬ ፈውሶሻል። አሜን አሜን። ኮንስትራክሽን በልስቴ። ኮንስትራክሽን ምንድን ነው የምትሰራው? ከኮንስትራክሽን ጋር በተያያዘ ነው የምሰራው። የምትሰራው በረከት ሁሉ ተለቀቀ። ከ12 ዓመት በላይ ኮንስትራክሽን ላይ ነው የሰራው። ከዚህ ቀን ጀምሮ በረከት ተለቀቀ። አሜን። የለፋህበት ባዶ ያስቀረ መንፈስ ተመታ። አሜን። በረከትን ሁሉ አስፈትቷል። አሜን። ነፃ ሆነ፣ ተለቀሃል። አሜን። እኔ ካንቺ ጋር እንዳለው ይታያል አለ እግዚአብሔር። ነገርሽ ተለቀቀ። እግዚአብሔር አስቀድምሻለሁ እኮ ነው የሚልሽ። አውጣሻለሁ፣ ኋላ አትቀሪም፣ ከፊት ትሆኛለሽ። በጓደኛ የሚደረግ ነገር ግን ምን አይነት ክፉ ነገር እንደሆነ አላውቅም። እዚህ ሀገር ላይ ጠቅላላ ጓደኛ ሁሉ ከባድ ሆኗል። ድግምት ይፍረስ። አይንሽን ጨፍኝ። ጉሮሯን የሚይዝ መንፈስ ነው ይለኛል። ይሄ ሙሉ አይሰራም እስከታች ድረስ ይይዝሻል። እዚህ ጋር አሁን ራሱ ከሐኪም ቤት ነው መጣ። አሁን ራሱ ከሐኪም ቤት ነው መጣ። አሁን ነው መጣ። አሁን መጣ በሩጫ። አሁን ከሐኪም ቤት ነው የመጣሽው? አዎ። ኢየሱስ ጌታ ነው በሉ እስቲ። አሜን። ይሄ የመንፈስ አሰራር ነው በሉ እስቲ። አሜን። ይህ የድግምት አሰራር ነው በሉ እስቲ። ይሄ ጥንቆላ አሰራር ነው በሉ እስቲ። በጓደኛ የተሰራ የመንፈስ አሰራር። አይንሽን ጨፍኝ። አንደኛ እንዳትወጣ የሚከለክል መንፈስ ነው። ጌታ ግን መጣ። ሁሌ ሁለተኛ፣ ሶስተኛ፣ አንደኛ የለም። ክር ላይ ደርሼ እቆማለሁ። ምን ላይ? አንደኛ መጥቼ ክር ጋር ስደርስ እቆማለሁ። ምን ማለት ነው? ክር ላይ ስትደርሺ? ይሄ አንደኛ ክር በጥሰው የሚገቡት እሱ ጋር ስትደርሺ እግሬ አይል ገብቷል። ንገሪኝ ነች ንገሪኝ። ኮስክ ማራቶን እጄ ፊኒሺንግ ጋር ስመጣ ይሄ እግሬ በቃ ቀጥ ብሎ ቆመ። በቃ ማራቶን ኮስክ ሆላንድ። ሆላንድ ውስጥ ሆላንድ ሀገር። እሺ ንገሪኝ እስቲ ንገሪኝ። ከዛ አምቡርክም መጥቼ ሁለተኛ ጋር ስደርስ እግሬ አይልም አለ። ገመዱ ጋር ስደርሺ? ወደ ገመድ ሲመጣ በቃ እግሬ ይቀንሳል፣ ወደ ኋላ ሄዳል። እግሬ ይከብድሻል? የኋላ ልጆች ይመጣሉ። በቃ አንቺ የኋላ ልጆች? እኔ በቃ አይሄድም። እዛ ስደርስ በቃ በግድ ሄዳለሁ። እዛ ስደርስ ስንተኛ ወጣሽ? ሶስተኛ ኮስክ ሁለተኛ፣ አምቡርክ ሶስተኛ። ቻይና ደግሞ 40 ኪሎ ሜትር ደርሼ እኔ ወደ ውሃ ሄዳለሁ። እግሬ እምቢ አለ። ልጅቷ ሄደች። በቃ ጉርበት ያለ በቃ እኔ ልጅቷ እያየ ዝም ብለ ሄዳለሁ። ሁለተኛ ወጣ ቻይና። አሁን ውድድሩ 3 ሳምንት ይቀራል። ትላንትና ትኬት ላኩ። በቃ እንደምሰረዙ እኔ በቃ እያመመ ነው በጣም አይሄድም አለ። አጅሬ ስራውን እየሰራ ነው። አይገርምም? አየ ገመዱን ስታይ በቃ ይደክማል ሰውነትሽ። ገመዱ በቃ ላይኑ 40 ሲደርስ በቃ ይደክማል ሰውነት። 40 ሲደርሽ? ግን አቅም አለሽ? አቅም አለኝ። በቃ ድካሜ የለም። ግን እግሬ በቃ አይሄድም አለ። በቃ እምቢ ይላል። ዋው 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 ዋው! ይሄ የአጋንንት ስራ ካልሆነ ምን ይሆናል? ንገሩኛ። ከአጋንንት ስራ ውጪ ልጅቷ እኮ አቅም አላት በጣም። እንጸልይላት በጌታ በኢየሱስ ስም እጅሽን ከፍ አድርጊ እስቲ። ሯጮች ካላችሁ አጠገቧ ቁሙ። ሯጮች
አንቺም ሯጭ ነሽ፣ አንቺም ሯጭ ነሽ፣ እሷም ሯጭ ናት። አሁን ነፃ ያወጣችሁም ሯጭ ናት። ወንድማችን አንተም ሯጭ ነህ። እኔ ብቻ ነኝ ጋሮት አንተም ሯጭ ነህ። እነዚህ ሰዎች ያለ ምክንያት አልመጡም። እግዚአብሔር የሆነ ነገራቸው ሊሰራ ነው። ዛሬ አንቺ ዴሊቨር ሆንሻል፣ ከአጋንንት ነፃ ወጣሽ። አሜን። ከዚህ በኋላ ጎታችሁ እኮ ነው ተመታው። አንዱ ጮህ አሜን የሚለኝ ፊያንሲ ወይም የጮኝነት ቪዛ ተሰጠሽ። ቨርጂኒያ የሚባል ሀገር ከተማ አኖራታለሁ ይለኛል እግዚአብሔር። አሜሪካ ለመሄድ እየተዘጋጀሽ ፕሮሰስ ላይ አለቀ ይለኛል የጌታ መንፈስ። ባለቤትሽ ሙስሊም ነው? ሙስሊም ነው። ያገባሽው እሱ ነው? እሱን ከማግባትሽ በፊት ክርስቲያን ልታገቢ ነበር ወይም ሌላ ሰው? አሳብዶ ሊገልሽ ያለ መንፈስ መርዝ እንደበላ ሰው ጌታ አልደብቅም። ድግምት፣ ጥንቆላ፣ መተት፣ ሟርት፣ አስማት እንድትከራተት የተደረገ እንድትሞት የተሰራ ገንዘብ እንዳትይዝ፣ ሰላም እንዳትይዝ፣ ንብረት እንዳትይዝ በትና ዘመኗ ሁሉ በመንከራተት እንዲያልቅ በኢየሱስ ስም ተሰበረ። የመንከራተት ህይወት መታወት። እኔ ምልሽ ወይ ደብረ ዘይት ታውቂያለሽ? ሞጆ ደብረ ዘይት ማላውቀው ሀገር የለም። ተንከራተትኩኝ፣ ደከመኝ። አንከራታች መንፈስ ነው። አንከራቶ ሊገላት የጫት ስፒሪት ተመታ። ይመታ ካላችሁ አሜን በሏ። ልጅ የሚያጨነግፍብሽ መንፈስ፣ ልጅ የሚገድል ልጅ በማህፀንሽ እንዳይቆይ የሚገድል መንፈስ ነው አለኝ። ያጨነግፋል አለኝ። ኤልሳን መጥተው እንደጠየቁት ከተማችን እንደምታየው መልካም ነው፣ ነገር ግን ውሃው ያጨነግፋል አሉ። ሴቶች በጸነሱ ጊዜ በሆዳቸው ያለ ጽንስ ይወርዳል አሉ። አንድም ሁለትም ዛሬ መንፈሱ መታወት። ወንድ ልጅ ትወልጃለሽ፣ ስሙንም ሳሙኤል ትይዋለሽ። እውነት ነው። ከዚህ በፊት ሜንታና መጀመሪያ አንዱ ጨነገፈ፣ ከዛ በኋላ ደግሞ ሁለት ጊዜ ጨነገፈብሽ? በተከታታይ ማለት ነው። በተከታታይ ሁለት ጊዜ ነው ጨነገፈ። ዛሬ በተከታታይ የጨነገፋባችሁ በተከታታይ ትወልዳላችሁ። በተከታታይ የተጨነገፈባችሁ፣ በተከታታይ ነገር የተበላሸባችሁ፣ በተከታታይ ነገሮች እንዳልነበሩ የሆኑባችሁ ከዚህ በኋላ ተከታታይ የሆነ በረከት፣ ተከታታይ የሆነ ክብር፣ ተከታታይ የሆነ ፈውስ፣ ተከታታይ የሆነ በረከት በእናንተና በቤታችሁ ላይ ተለቀቀ። እግዚአብሔር ያስደገሙትን ድግምት አፍርሼላታለሁ አለኝ። ነገሯን ሊበትኑ፣ ነገሯን ሊያበላሹ ተማምነዋል። እግዚአብሔር በመካከላቸው ጣልቃ ገባ። አምላክ እግዚአብሔርን የበልዓምን እርግማን አልወደደውምና እርግማኑን ወደ በረከት ቀየረው ይላል። አሜን። እግዚአብሔር ምስክሬ ነው። ወደ ወሎ ተከትያቸው ሄዱ። መንፈሱ ተገለበጠ። ነገርሽን ሊያበላሹ፣ ነገርሽን ሊበትኑ ያው እግዚአብሔር ምስክሬ ተማምለው ወጥተዋል። እግዚአብሔር ግን ምክራቸውን ገለበጠው። አሜን። ትዳርሽን ሊረብሹ፣ ሜሬጅሽን ሊያፈርሱ ተማምለዋል፣ ተመካክረዋል። እውነት ነው። ትዳሬ ፈርሷል። 1 ዓመት ከ6 ወር 1 ዓመት ከ6 1 year and half የመጨረሻውን ይሄን ነግሬሽ የእግዚአብሔር ቅባት ባንቺ ላይ እንዲመጣ ጸልዬ በቃ ጨርሳለሁ። እውነት ነው። የመጀመሪያው የጌታ መንፈስ የተናገረኝ በሽታ እንዲይዛት፣ በበሽታ እንድትመታ፣ በካንሰር እንድትመታ፣ ካንሰሩም ደግሞ ጡቷ ላይ በጡት ካንሰር ተመታ፣ ህይወቷን እንዲጠፋ በምክር ነው የተሰራው። አይሁንላት ብለዋል፣ አይሳካላት ብለዋል፣ የደስታን ቀናት ብለዋል። ጌታዬ እግዚአብሔር ነገሩ ተገለበጠ አለኝ። አሜን። ወገቤንም ያመኛል፣ እቴንም ያመኛል፣ ራሴን በጣም ኃይለኛ ራስ ምታት ያመኛል። በቀኝ በኩል ጌታዬ ሰበርኩት አለኝ። አሜን።
የመጨረሻ የአማራን ክልል ነፃ እንድታውጪ የስ አሜን። ዛሬ በቅባት ቀባውሽ። አሜን ኢየሱስ አሜን። በሰሜን ኢትዮጵያ ክልል ሆናችሁ ፕሬዘንስ ቲቪ ቻናል የምትከታተሉ በናዝሬቱ በጌታ በኢየሱስ ስም በዚያች ምድር ላይ እርግማን፣ ድግምት፣ ሟርት ከእንግዲህ ወዲህ ከቶ አይሆንም። በኢየሱስ ስም ካለባችሁ ከየትኛው ምስራት ከአጋንንታዊ ኃይል ነፃ ውጡ። Be healed, be free, be delivered in the name of Jesus Christ. ከጎንደር ነው የመጣሁት። ከጌታ ጋር አውርቼ ነው የመጣሁት። ትንቢት አልፈልግም፣ ቀባኝ ብያለሁ። ና ዘይቱን አምጣው። ነይ ከየት ነው የመጣሽው? ከጎንደር ቀባኝ ብለሽ? አዎ ቀባኝ። ከእግዚአብሔር ጋር ጌታን ብያለሁ። This is the day of anointing. የእሴይ ልጅ ዳዊትን ምን አልኩት? አገኘሁት። አየህ፣ የተገኘ ይቀባል በለው። ከጎን ያለው ሰው ለጎንደር ዛሬ ወፍራም ቅባት ሄደ። የተደገመው ድግምት ፈረሰ። ተመልከቺኝ። እናንተ ቤት ቅባት ገባ። የእሴይ ልጅ ዳዊት ምን አረኩት? አገኘሁት። ቅዱስ ቅባቴን ምን አረኩት? ቀባሁት። ዛሬ ተቀብተ ትወጣለህ። አንድ ቃል አለ በጣም የሚገርመኝ። በዚያን ቀን ይላል በዚያን ቀን ስጋ በለበሰ ሁሉ ላይ መንፈሴን ምን አደርጋለሁ? I will pour my anointing, my spirit upon them. በዚያ ቀን እግዚአብሔር ምን አለ? ከጎን ያለው ሰው ለመቀባት በለው ስጋ ለባሽ ብቻ መሆን በቂ ነው በለው። ኧረ አንድ ሰው ጮ አሜን ይበለኛ። የተማረ ያልተማረ አይልም። ስጋ በለበሰ ሁሉ ላይ እዚህ ቤት ስጋ ለባሽ አለ። ስጋ ለባሽ ቅባት አገኘ። አሜን። ነይ